ሳምሶን 21 ሕይወት የሰጠች እናት ለምን ትሞት? ክፉ ቀን ይለፋት ሞት ራሱ ይሙት። አይፍነኝ እኔ ሚድዋይፍ ነኝ እኔ ሞትን ልታገለ የሰነኩኝ ወኔ። መንበር እባላለሁ። የሚድዋይፈሪ ባለሙያ ነኝ። እሺ መልካም። የምን ስታፍ ነህ? የኢትዮጵያ ሚድዋይፈሪ ማህበር ስታፍ ምናምን ነኝ። ሆስፒታል ላይ ነው እየሰራሁ የምገኘው። መልካም እናመሰግናለን። ብዙዎች እንግዲህ ሚድዋይፍን በተለያየ መንገድ ሲተረጉሙት እናያለን እና ሚድዋይፍ ለአንተ ምንድን ነው? ሚድዋይፍ ማለት ለእኔ እንግዲህ ቀጥተኛ የአማርኛ ትርጉም ባይኖረውም እናቶችና ህፃናት ላይ የሚሰራ የጤና ባለሙያ የሚል ትርጉም አለኝ። መልካም። ሚድዋይፍን አዋላጅ ብለው ብዙዎች ይጠራሉ እና አዋላጅ ያሉ እንደውም አንዳንዴ ስታፎች ሁሉ ቅሬታ ምናምን ሶሻል ሚዲያ ላይ ሲያነሱ ቴሌግራም፣ ፌስቡክ ላይ እናያለን እና ለነሱ ምን መልእክት አለ? አሁን በአብዛኛው አዋላጅ ብሎ በተለይ የመንግስት ጋር ብዙ የለም። አልፎ አልፎ የጤና ሴክተር ራሱ ቅጥር ሲያወጡ አዋላጆች ምናምን እያሉ ይጠራሉ። ይህ ከእውቀት ማነስ ጋር የመጣና ደግሞ ያው ትልቅ ትኩረት ክብር አለመኖራቸውን የሚያሳይ እንዲሁም ደግሞ ስለ ሚድዋይፍ አንድ ማዋለድ ላይ ዴሊቨሪ ላይ እሷን ሴንሲቲቭ ኢሹ እሷ ስለሆነች እሷን ብቻ እንደሚሰሩ አድርገው ሚድዋይፈሪ ኮምፒተንሲ የሚለውን ካለማወቅ አንጻር ነው እንጂ ስም ለማጥፋት ወይም ሌላ ነገር ለመስጠት ምናምን አይደለም። ብዙ ጊዜ የሚጠቀሙት የሚድዋይፎቹን ስራ የሚሰሩት የሚሰራው ሰው ነው የሚያውቀው እና ሌላ ሰው ብዙ እውቅና የለውም። አንዷን ኮምፒተንሲ ብቻ ለይቶ ስለሚያዩ ነው ሚድዋይፍን አዋላጅ እያሉ እንትን የሚለው። እንደውም አልፎ አልፎ እኮ እንደ ቀልድም በቃ ያ አዋላጅ ነው የኔ ያክስትስ በልምድ ታዋለድ የለ ከዛ ጋር ተያይዞ ምናምን ስለሚያስቡ ነው። መልካም። አንተ የኢትዮጵያ ሚድዋይፍ አሶሲዬሽን አንድ ስታፍ ነህ እና ምናልባት አዲስ ተመራቂ ተማሪዎች ሊሆን ይችላሉ ወይም ደግሞ ማንኛውም ሰው ሊሆን ይችላል፣ ሚድዋይፎቹም ስራ ላይ ያሉ ሊሆን ይችላል፣ ሜምበር ያልሆኑ ሰዎች አሉና ስለሱ ሜምበር እንዲሆኑ እስኪ መልዕክት አስተላልፍ። አመሰግናለሁ። አሁንም የኢትዮጵያ ሚድዋይፍ ላይፍ ሎንግ ታይም እንዳለ ወይም የ10 ዓመት እዛ አባል ነኝ። አኑዋሊም አለ በየአመቱ ምናምንም አባል መሆን ይችላል። ግን ማንኛውም ሚድዋይፎች አይደለም ሌሎችንም አባል የሆነ እንትን አላቸው። ይህ ማህበር ከውስጥ ብቻ ሳይሆን ከውጭም አባል ይሆናል፣ ከኢትዮጵያ ውጭ ማለት ነው። እና የኢትዮጵያ ሚድዋይፍ ማህበር አባል መሆን ሜምበርሺፕ የሚሰጣቸው ቤኔፊቶች አሉ። አንደኛ የስራ እድል ያመቻቻል። እኛ አሁን ከ3 ዓመት 4 ዓመት በላይ የሆነ የስራ እድል ያመቻቻል። ሁለተኛ ደግሞ ሲፒዲ ሴንተር ኦንላይን ዌቢናር በማዘጋጀት አባሎቹን ያሰለጥናል። ለዚህም ሰርቲፊኬት ይሰጣል። ሌላ እስከ ውጭ ወደ መላክ ምናምን ሌሎችንም እድሎችን ምናምን ያመቻቻል። እና ስለዚህ ማንኛውም አዲስ ግራጁዌት ያደረገ ሚድዋይፍ ወደ ኢትዮጵያ ሚድዋይፎች ማህበር ቢቀላቀል በግሩፕ ስምም ብዙ ቫካንሲዎችን ኢንፎርም ያደርጋሉ። ኢንፎርሜሽን ሼር ይደራረግበታል። ትልቅ ድርጅትም ስለሆነ ማንኛውም ባለሙያ ወደዚህ ቢገባ ይጠቀምበታል እንጂ ትርፍ ያገኝበታል እንጂ የሚጎዳ ወይም የሚከስረው ነገር አይኖርም። እና ሁሉም አዳዲስ ባለሙያዎች ወደዚህ ማህበር እንዲቀላቀሉ እንላለን። በግልጽ የምነግራችሁ አሁን በቅርብ ቀን ሆስፒታል ከገባሁበት ጀምሮ የሆስፒታሉ ገቨርንመንት ጋር ያሉ ሚድዋይፎች ወደ ኤማ እየተቀላቀሉ ብዙ ጥቅም እንዳገኙ ሲነገሩ ይሰማል ማለት ነው። በጣም እናመሰግናለን። እሺ በጣም ቴንኪው ከልብ ነው እናመሰግን። ያው ሳምሶን 21 ዩቲዩብ ቻናል ነው፣ ሰብስክራይብ እንዲያደርጉ መልዕክት ካለ። አመሰግናለሁ። እንግዲህ ሳምሶን እናቶች ጋር ብዙ ነገር እየሰራልን ነው። ይህን ደግሞ እናንተ የዩቲዩብ ቻናሉን ሰብስክራይብ አደረጋችሁ ማለት ለሱ ከሚያገኘው ጥቅም በላይ እናንተ ብዙ መረጃዎችን ስለሚድዋይፎችም ቅጥርም አልፎ አልፎ ስለ እናቶችን ጤና ብዙ ነገር ታገኛላችሁና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን ማለት ነው። ጥሪያህን እንግዲህ አክብረን መጠናል። አንተም ደግሞ የእንግዳ ሰራክ ከልብ እናመሰግናለን። መልካም። እኔም ጥሪን አክብራችሁ ስለመጣችሁ ከልብ አመሰግናለሁ።